እሺ ልጆቻችን እንዴ እናንተን አይደል እንዴ የምጠራው? አቤት አትሉም? ልጆቻችን ይቅር ይበሉን የኔታ። አንቺ ደግሞ ምን ይሁን ብለሽ ነው ደግሞ ጃንጥላውን ያዝሽው? ክረምት ገብቷል እሱ ብሎኝ ነው። ታዲያ ተሳሳትኩ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ታዲያ ጃንጥላ የሚያዘው ዝናብ ሲዘንብ ነው እንጂ ዝም ብሎ ይያዛል? ከዘነበማ ጸጉሬን ያበላሻል ብዬ ነዋ ቀድሜ ለመከላከል። አንቺ ጨዋታ አልቅብሽም ልጄ። ለማንኛውም ዛሬ እዚህ የሚመጡት ልጆች ያልመጡበት ምክንያት በያሉበት ቦታ ሆነው ልነግራቸው ያሰብኩት ቁም ነገር ስላለ ነው። ስለዚህ ይሄ ቁም ነገር ደግሞ ለእናንተ የሚጠቅም ስለሆነ በደንብ አዳምጡ። እሺ? እሺ። በጣም ጥሩ። እሺ። ይቅርታ የኔታ፣ አንድ ጥያቄ ግን ነበረኝ። እሺ፣ ምንድነው? ጠይቅ። ቤት ያሉት ልጆች ለእኔ አልታዩኝም። አንቺ ይታይሻል? አዎ፣ አይታዩም። ለአንተም ለእሷም ለእኔም አይታዩንም። እነሱ ግን በደንብ አድርገው የሚመለከቱ። ስለዚህ አታስብ። ዋናው ግን ይኸውልህ ቁም ነገራችን ዛሬ ለእነሱ የምናስተላልፈው መልእክት ስለሆነ እናንተም አዳምጡ ብያችኋለሁ። እንግዲህ መጪው ክረምት ነው፣ በተለይ በኢትዮጵያ። ስለዚህ በዚህ ጊዜ ላይ ጊዜያችሁን ዝም ብሎ በጨዋታ ብቻ ነው ማሳለፍ የምትፈልጉት ወይንስ ደግሞ በነፍሳችሁ በአእምሯችሁ እና በአካላችሁ ማደግ ነው የምትፈልጉት? አካሉን አእምሮን ነፍሱን ያሳደገ ልጅ። እሺ፣ ስለዚህ በእነዚህ 3 ነገሮች በደንብ እንድታድጉ ጅማሮ እንዲሆናችሁ ክረምቱ ይሄን እነግራችኋለሁ። ስለዚህ በደንብ አዳምጡ። አሁን አንድ በሉ እስቲ። አንድ። ጎበዞች። የመጀመሪያው ስፒሪቹዋል ግሮዝ ወይም መንፈሳዊ እድገት ይባላል። እስቲ በሉ። መንፈሳዊ እድገት ወይም ግድ የለም እንግሊዘኛው ውጭ ሀገርም ያሉ ስላሉ እነሱም እንዲገባቸው ነው። እናንተ መንፈሳዊ እድገት ካላችሁ በቂ ነው። እርሶ ግን እንግሊዝ ሳይሄዱ የእንግሊዝ አፉን እንዴት ለምደውስ ኔታ? ቋንቋ መቻል እኮ የግድ እንግሊዝ ወይም ሌላ ቦታ መሄድ እኮ አያስፈልግም። ማንበብ መለማመድ በደንብ ካረጋችሁ ትለምዳላችሁ። በመንፈሳዊ እድገት እንግዲህ መጀመሪያ ማድረግ ያለባችሁ ነገር ጸሎት ነው። ጠዋትና ማታ በየቀኑ ቢያንስ ለ5 ደቂቃ ጸሎት ማድረግ አለባችሁ። ግን እስቲ አንድ ጥያቄ ልጠይቃችሁ። ለመሆኑ እናንተ ምን ብላችሁ ትጸልያላችሁ? ሰላም አሳደርከኝ፣ ሰላም ማውለኝ፣ ቁርሴን የተባረከ አድርግልኝ። እሺ፣ ዶሮ ብታልም ጥሬዋን ይባላል። ጥሩ ነው፣ መጸለያችሁ ጥሩ ነው። ግን እንደው ለ5 ደቂቃ የሚታወቅ ጸሎት ማድረግ መቻል አለባችሁ። ለምሳሌ አባታችን ሆይ የሚለውን ጸሎት። ሁለተኛው ደግሞ በየቀኑ አንዳንድ ምዕራፍም ቢሆን መጽሐፍ ቅዱስ ማንበብ አለባችሁ። ወይም የመጽሐፍ ቅዱስ ታሪኮችን በየቀኑ ማንበብ ማለት ነው። አሁን ደግሞ እስቲ ከመጽሐፍ ቅዱስ ታሪክ እንደው የማን ሰምታችሁ ታውቃላችሁ? እኔ የሶምሶንን። እሺ፣ እንጂ እኔ የኑሃሚንን። ወንዱ የወንድ ሴቷ የሴት ታሪክ ነው። ሁሉንም ማወቅ አለባችሁ። ጥሩ ነው። ስለዚህ ቤትም ያላችሁት ልጆች እንግዲህ እነዚህን ታሪኮች ጨምሮ ሌሎች የመጽሐፍ ቅዱስ ታሪኮችን መስማት ከዚያ መማር አለባችሁ። 3ኛ ደግሞ በየቀኑ አሁንም አንዳንድ ቢያንስ መዝሙር መስማት አለባችሁ። የንስሐም የቸብቸቦ አንዳንድ መዝሙር መስማት አለባችሁ። እና መዝሙር ማርያም ፊደልን ነው። እሺ፣ ጥሩ ነው እሱ። ግን አንድ ሰው እያወራ እኮ ሌላው ማዳመጥ አለበት መጀመሪያ እና ማቋረጥ የለብሽም። እሺ፣ ጥሩ ነው። ይቅር ይበሉኝ ኔታ። እሺ፣ እግዚአብሔር ይቅር ይበልሽ። እና መዝሙር በየቀኑ አንዳንድ መዝሙር ማዳመጥ አለባችሁ። ይሄን ደግሞ ማድረጋችሁ በመዝሙር ውስጥ የሚተላለፈው መንፈሳዊ መልእክት በደንብ ስለምትረዱት
የዚያን ጊዜ መንፈሳዊ እድገታችሁ ይጨምራል ማለት ነው። ይሄ ስንተኛ ነው? 3። እሺ አሁን እንግዲህ ደግሞ 4 ላይ ደርሰናል። አራተኛ ደግሞ ማድረግ ያለባችሁ ነገር ለመንፈሳዊ እድገታችሁ በየቀኑ አሁንም የአንድ ቅዱስን ታሪክ ማወቅ ነው። ከአንድ ቅዱስ ጋር እንድትገናኙ ማለት ነው። ለምሳሌ አቡነ ተክለ ሃይማኖት ይሆናሉ፣ ቅዱስ ክርስቶስ ሰምራ ልትሆን ትችላለች፣ ሌሎችም ብዙ ቅዱሳን አሉ። የነዚህን አንድ ታሪክ ማንበብ ደግሞ ይሄ አራተኛ ማድረግ ያለባችሁ ነገር ነው። አምስተኛው ደግሞ ሰፋ ያለ ትምህርት ልታገኙ የምትችሉበትና ያልኳችሁን ነገሮች ሁሉ ለማከናወን የሚረዳው ደግሞ ወደ ሰንበት ትምህርት ቤት መንፈሳዊ ትምህርት ወደሚሰጥበት ቦታ ሄዶ ደግሞ መማር ነው። እነዚህን ካደረጋችሁ መንፈሳዊ እድገታችሁ እያደገ በመንፈስ አድገናል ለማለት የሚያስችል ደረጃ ላይ ትደርሳላችሁ ማለት ነው። እሺ እንግዲህ መንፈሳዊ እድገት የሚለውን ካየን ደግሞ ሁለተኛው በአእምሯችሁ ማደግ ነው። ይሄ ደግሞ ሜንታል ግሮዝ ይባላል። እና ምንድን ያልኩት እስቲ ሰምተሃል? የአእምሮ እድገት። የአእምሮ እድገት እሺ። ወይም የእንግሊዝ አፉን የሚችሉት ይበሉት ብዬ ነው። እሺ ግድ የለም እንግሊዝ ሜንታል ግሮዝ ነው። እንግሊዘኛውን ግድ የለም ተውት። እንዳለ እናንተ የአእምሮ እድገት በአእምሮ ማደግ የሚለውን ያዙ። ቤትም ያላችሁ እንደዛ እንግሊዘኛ የምትሰሙ ደግሞ ሜንታል ግሮዝ የሚለውን ያዙ። አእምሮአችሁ ደግሞ እንግዲህ እንዲያድግ እንዲበለጽግ ደግሞ ማድረግ ያሉባችሁን ነጥቦች አሁን ነግራችኋለሁ። በዚህ ስር አንደኛ በዚህ በክረምት ወራት ከ3 እንደው ትንሽ 3 ትልቅ ቢሆን ግን 5 መጽሐፍትን ማንበብ አለባችሁ። እና ዝም ብላችሁ የለመዳችሁትን አንዳንድ ጊዜ ትንሽ 2-3 ገጽ ብቻ አይደለም፣ በደንብ መጽሐፍ ጥሩ ሐሳብ የሚሰጣችሁ መጽሐፍ ከወላጆቻችሁ ጋር ተነጋግራችሁ ማንበብ። በትንሹ 3 ደግሞ ትንሽ በዛ ቢል ደግሞ 5 ካነበባችሁ ጥሩ ነው። በዚህ ክረምት አንድ ይሄን ያዙ። ሁለተኛ ደግሞ ያነበባችሁት ነገር ውስጥ ያሉትን ዋና ዋና ፍሬ ሐሳቦችን በቃላችሁ አስባችሁ መጽሐፍ ስትጽፉ ትደግሙታላችሁ፣ በአእምሯችሁ ውስጥ ይታተማል። ስለዚህ የመጽሐፍ ችሎታችሁንም ለማዳበር በዚያው ያነበባችሁትን ያወቃችሁትን መጽሐፍ ሁለተኛ። ሶስተኛ ደግሞ ካነበባችሁ ከጻፋችሁ በኋላ ደግሞ የንግግር ችሎታችሁ እንዲዳብር የሰማችሁትን የጻፋችሁትን አቀናጭታችሁ መናገር እንድትችሉ ደግሞ ለቤተሰብ ለጓደኛ ምክንያት ፈልጋችሁ ያንን መንገር መለማመድ። መጀመሪያ ብቻችሁን ሊሆን ይችላል ለ1 ደቂቃ፣ ከዚያ ለ5 ደቂቃ እያላችሁ በንግግር ደግሞ ራሳችሁን ማዳበር የተሳካ ተናጋሪ እንድትሆኑ። እነዚህ 3ቱን ደግሞ ያዙ። እሺ እስቲ አሁን እናንተ እንደው አእምሮ እድገታችሁን በሰጣችሁ ምሳሌ መሰረት ለመለካት ለ1 ደቂቃ የሚሆን እስቲ ቤተሰብ በሚል ርዕስ ንግግር አድርጉ። እስቲ 1 ደቂቃ። እሺ እስቲ አንቺ። ቤተሰቦቼ እናትና አባቶቼ ናቸው። እናትና አባቴን በጣም ወዳቸዋለሁ፣ ምክንያቱም ከጓደኞቼ የበለጠ ቀሚስ ስለገዙልኝ ነው። በተለይ የሺ ሁሌ ነበር በቀይ ቀሚሷ የምታስቀናኝ። ቆይ ዝም ብሎ እኮ እንደው በ1 ደቂቃ ሁሉንም ሀሳብ መንገር እኮ አይደለም። ስለ ቤተሰብ ነው ያልኩት። አንተ ግን ስተቷ ገብቶ ነው የምትስቀው? አዎ የኔታ ፈጣን ተናጋሪ ነኝ ብላ ስትፈጥን ጓደኛዋን መሲ የሺ ብላ ጠራቻት። አሁን አንተ የሳካው አይደለም የሷ ስተት። እሷ የተሳሳተችው ቤተሰብ የሚል ርዕሰ ጉዳይ ሰጥቻት፣ ነገር ግን ስለ ጓደኛዋ ማውራት መቀጠሏ እንጂ ስም መሳሳቷ አይደለም። ደግሞ ቢሆንም መሳቅ የለብን። ውይ ነው እንዴ? እሺ ለማን ጥሩ ነው። አንቺ አሁን ጥሩ ነው የጀመረሽው። እንግዲህ ስተትሽ ገብቶሻል። ዋናው ንግግር ስትለማመዱ፣ ቤትም ያላችሁ ልጆች ስትለማመዱ አንድ ርዕሰ ጉዳይ ከያዛችሁ እዚያም እዚህ መርገጥ ሳይሆን እሱ በደንብ እንድትይዙ የሚያለማምዳችሁ። ስለዚህ ለ5 ደቂቃ እያደረጋችሁ ስለ አንድ ጉዳይ ጮክ ብሎ በማውራት በመነጋገር ቤተሰብ መካከል በማቅረብ ያንን መለማመድ ትችላላችሁ። ይሄን አድርጉ። እንግዲህ አሁን እየነገርኳችሁ ያለሁት ስለ አእምሮ እድገት ነው አይደል? አዎ። ስለዚህ አእምሮ እድገታችሁን ደግሞ የበለጠ ለማዳበር እንድትችሉ 4ኛው ነጥብ የማዳመጥ ችሎታን ማሳደግ ነው።
እና እንዴት ነው የምታሳድጉት? ለምሳሌ ለጥቂት ደቂቃ አንድ ንግግር የተከፈተ ሊሆን ይችላል ወይ ሰው የሚያወራው ሊሆን ይችላል በደንብ ማዳመጥ ምንም ሳታወሩ በደንብ አዳምጣችሁ ከዚያ በኋላ ግን ያንን ወደ አእምሯችሁ ለማስታወስ መሞከር ማሰላሰል ማለት ማሰላሰል ስለዚህ ማስታወሻ ምን ሳትይዙ ግን ንግግሩን በትክክል በጆሮአችሁ ገብቶ አእምሯችሁ ውስጥ በደንብ እንዲደራጅ ማድረግ መቻል ሌላኛው ደግሞ ልትለማመዱት የሚገባ ነገር ነው። ይሄ ጥልቅ ከማለት ጸጥ ብሎ ማዳመጥን እና ማሰላሰልን በደንብ እንድታዳብሩ ያደርጋቸዋል። ይሄ አራተኛው ነጥብ። አምስተኛው ነገር ደግሞ ጨዋታ ትወዳላችሁ ልጆቻችን? ጨዋታ በጣም ትወዳላችሁ እና የምትጫወቱት ጨዋታ ግን የአእምሮ እድገታችሁን ደግሞ የሚያዳብር ቢሆን ጥሩ ነው። ለምሳሌ በእኛ ሀገር እንቆቅልሽ አለ። የዚህ አይነት ጨዋታ መጫወት ትችላላችሁ። ሌሎችም ወደ ገበጣ ያለ ጨዋታ አለ። ለውጮቹ ደግሞ ወርድ ፐዝል የሚባል አለ። የቃላት ጨዋታ መገጣጠም፣ ቃላትን መምረጥ፣ መሰካካት። ትሪቪያ የሚባል ደግሞ አለ። ታውቃላችሁ ውጭ ያላችሁት። እንዲህ ያሉትን ደግሞ መጫወት የበለጠ አእምሮ እንዲዳብር ያደርገዋል። ስለዚህ ይሄን በማድረግ ደግሞ አእምሮአችሁ እድገታችሁን ማበልጸግ ትችላላችሁ። 5 ማለት ነው የነገርኳችሁ። ግልጽ ነው? በጣም ጥሩ። ሌላው እንግዲህ ደግሞ በክረምት ማድረግ ያለባችሁ 3ኛው ጉዳይ አካላዊ እድገታችሁን ደግሞ ማስተካከል ወይም በአካል እንድታድጉ የሚደረጉ ነገሮችን ማድረግ ነው። ይሄ ደግሞ ፊዚካል ግሮዝ ይባላል። አሁን እናንተ ደግሞ እስቲ በሉ ምናዊ እድገት አልኩኝ? 3ኛውን የአካል እድገት፣ አካላዊ እድገት ወይም ደግሞ ፊዚካል ግሮዝ ማለት ነው። ስለዚህ እነዚህን ለማድረግ ደግሞ የሚረዱ 3 ነገሮች እነግራችኋለሁ። የመጀመሪያው የአካል ብቃት እንቅስቃሴ ይባላል። ስፖርት ማድረግ መስራት ነው። ክረምት ስለሆነ አሁን ኢትዮጵያ ውስጥ እንደዚህ ዝናብ ነው ብላችሁ ዝም ብሎ ቁጭ ማለት የለም። ትወፍራላችሁ፣ ሰውነታችሁ መገጣጠሚያችሁ ናችሁ በትክክል አይሰራም። ስለዚህ እንቅስቃሴ ማድረግ በደንብ ያስፈልጋል እና ስፖርት መስራት አለባችሁ። በአቅማችሁ የፈቀደውን ያህል መስራት አለባችሁ። ቤት ውስጥ ቢሆን መንቀሳቀስ፣ ውጭ ወጥቶ መንቀሳቀስ አለባችሁ። ስለዚህ የአካል ብቃት እንቅስቃሴ ማድረግ ለአካላዊ እድገት በጣም አስፈላጊ ነው ማለት ነው። ሁለተኛው ደግሞ በዚህ ስር ምነግራችሁ አመጋገባችሁ ላይ ደግሞ ጥንቃቄ ማድረግ ያስፈልጋል። ጤናማ የሆነ አመጋገብ መቼም በትምህርት ቤትም ይነገራችኋል። ግን ልጆች ብዙ ጊዜ አውቃለሁ የምታተኩሩት ጣፋጯን አይደል? አዎ ያቺን ነገር ነው ላይ የምታተኩሩት እና እሱ ሲበዛ ጤና ስለሚያውቅ የጤናማ የሆነ ምግብ አንዳንዴ ቆሎ መብላት እኮ የሚሻልበት ጊዜ አለ። ዝርዝሩን ባታውቁ እንኳን ወላጆቻችሁን እያማከራችሁ እናንተም ይሄን ማድረግ መቻል አለባችሁ። ስለዚህ ጤናማ የሆነ አመጋገብ ይሄንን እየተለማመዱ በክረምት ደግሞ መቆየት ያስፈልጋል። አመቱን ሙሉ የሚደረግ ነው። ግን ክረምት ደግሞ ረፍት ጊዜ ስለሆነ እቤት ስትሆኑ በዚያችን ያለችውን እየቆነጣጠራችሁ አካላዊ እድገታችሁን እንዳታበላሹ አመጋገብ ላይ አስተካክሉ ነው። ደግሞ ክረምት ጾም ይመጣል፣ ፍልሰታ ጾም፣ እሱ ደግሞ በደንብ ያግዛችኋል። ስለዚህ ይሄን እንድታደርጉ ነው። 3ኛው ለአካላዊ እድገት ደግሞ የሚረዳችሁ ነገር ምንድነው? የመጀመሪያው አካል ብቃት እንቅስቃሴ፣ ከዚያ በኋላ አመጋገብ ብለናል። ከዚያ ደግሞ 3ኛው እንቅልፋችሁ ማስተካከል። አሁን ትምህርት የለም ተብሎ አንዳንድ ቤት በጣም ታመሻላችሁ ልጆች እና ለክርስቲያን ግን በማለዳ ብድግ ማለት ነው። ክረምት ነው በጋ ነው የለም እና ቅዱስ ዳዊትን በማለዳ እኮ እጠራሃለሁ ነው የሚለው። ስለዚህ በማለዳ ነቃ ብላችሁ እግዚአብሔርን ለማመስገን ወደ ተለያየ ስራችሁ ወደ ጨዋታውም ወደ ምኑ ለመሰማራት ጠዋት በጊዜ ብድግ ማለት፣ ማታ ደግሞ በጊዜ መተኛት እና የተለየ ነገር ከሌለ በስተቀር የእንቅልፍ ሰዓታችሁን አስተካክላችሁ መቀጠል አለባችሁ እና ያ ስለሆነ 3ኛው አካላችሁ እንዲበለጽግ በትክክል እንዲያድግ የሚያደርገው የእንቅልፍ ሰዓትን ማስተካከል መሆኑን እንድትረዱ። ይሄ እንደምትለማመዱ ተስፋ አደርጋለሁ። ክረምቱ በጣም ጥሩ ጊዜ ሆኖ እነዚህ ያልናቸው እያከናወናችሁ ከቀጠላችሁ ለበጋው ይሄን ማስቀጠል ብዙም ላይ ከብዳችሁ ይችላል። ስለዚህ እንቅልፍ በጣም ወዳድ ሳይሆን መሆን ያለባችሁ በቂ እንቅልፍ መተኛት ነው ያለባችሁ እና የእረፍት ጊዜ ነው። የሥራ ጊዜ ያለ የእረፍት ጊዜ ነው። አዎ ይኸውልህ አየህ
አየህ አሁን ለምሳሌ አሁን እንደዚህ ያዛጋኸው እየተማርክ አንዱ ችግር ድካም ሊሆን ይችላል። ድካም ደግሞ መምጫው አንዱ እንቅልፍ ማጣት ሊሆን ይችላል። አየህ እንግዲህ አለመተኛት ቀን ያለውን ነገርም ደግሞ ችግር ያመጣል ማለት ነው። ስለዚህ እንቅልፍ ሰዓታችሁ የተመጣጠነ እንዲሆን አድርጋችሁ መተኛ፣ በጊዜ መተኛት፣ በጊዜ መነሳት ያስፈልጋችኋል ማለት ነው። ግን ከዚህ ደግሞ ቀጥያ የምነግራችሁ ነገር በዚሁ በአካላዊ እድገት ውስጥ ሆኖ ሌላውንም ደግሞ ችግር እንዳያመጣባችሁ የዚህ የስልክ የቴሌቪዥን በአጠቃላይ የስክሪን ሰዓታችሁን መቀነስ አለባችሁ። ከወረቀት ጋር በአካል ከሚደረግ ጨዋታ ጋር ነው ብዙ ጊዜያችሁ ማሳለፍ ያለባችሁ። ስለዚህ የስክሪን ሰዓታችሁን መጠነኛ ማድረግ፣ ይሄን ከወላጆቻችሁ ጋር እንደ ቤቱ ሕግና ስርዓት መመካከር ነው። ሳይንስ ደግሞ የሚመክረው አለ። እሱን አቀናጅቶ እንግዲህ መጠቀም ነው። አይናችሁ እንዳይፈዝ፣ ሰውነታችሁ ያለ ቅጥ ውፍረት እንዳይጨምር፣ በጣም ብዙ ችግር አለ። አይምሯችሁ በተለያየ መጥፎ ነገር እንዳይያዝ የስክሪን ሰዓታችሁን መጠነኛ ማድረግ ያስፈልጋችኋል። ግልጽ ነው አይደል? እናንተም ጋር እሺ፣ ጥሩ። የመጨረሻው በአካላዊ እድገት የምነግራችሁ ነገር ቢኖር የተለያዩ አዲስ ክህሎቶችን ለማዳበር መሞከር አለባችሁ። ለምሳሌ የዜማ መሳሪያ መማር ሊሆን ይችላል። ችሎታ በወረቀት የሚሰራ ሊሆን ይችላል። በተለያዩ እቃዎች ቁሳቁሶች ሊሆን ይችላል። እንደዚህ አይነት ነገሮችን ማዳበር መቻል አለባችሁ እና በዚህ በረፍት ጊዜያችሁ አንድ አዲስ ክህሎት ይዤ ገባሁ የሚጠቅመኝን ነገር ማለት እንድትችሉ ይሄን ማዳበር በክረምቱ ወራት ያስፈልጋችኋል። ግልጽ ነው? አሁን ገብቷችኋል? በጣም ጥሩ። ስለዚህ በመንፈስ በአእምሮ በአካል ማደግ የምትችሉበት እድል እያለ ቁጭ ብላችሁ ብቻ የማይገባ ነገር ስትሰሩ ክረምቱ እንዳያልፍባችሁ አደራ እላችኋለሁ። እሺ፣ እስቲ አሁን ከናንተ እንደው አንድ ክህሎት አለኝ የሚል ሰው ካለ እስቲ ንገሩ፣ አሳዩ ወይ ንገሩን እስቲ። ለኔም ቤት ላሉትም ልጆች ከሁለታችሁ። በህይወቴ የምወደው የጀበና ቡና መጠጣት ነው። እስቲ እኮ ክህሎትሽን አሳየኝ እኮ ነው ያለው። አለቀ በቃ አለቀ። ይኸውልሽ ግጥም ለመግጠም ከሆነ ያሰብሽው ሙከራ ነው። ግን ግጥም ለመግጠም ደግሞ ብዙ ማዳበር ያለብሽ ክህሎቶች አሉ። እንዴት ቤት ይመታል፣ ሀሳቡ እንዴት ይገለጣል፣ ምን አይነት የግጥም አይነቶች አሉ የሚለውን ነገር በሙሉ ማሰብና መተግበር አለብሽ፣ መለማመድ አለብሽ። እዚህ ጥሩ ጅማሮ ነው። አይዞሽ። አሁን በሱ መሳቅ አንቺ ቅር አይበልሽ። እሺ አይዞሽ። ግን ቡና እወዳለሁ ያልሽው እውነትሽን ነው? ቡና እኮ በአንቺ እድሜ የሚጠጣ ነገር አይደለም። በአንቺ እድሜ ቡና መጠጣት አይቻልም፣ ክልክል ነው። ስለዚህ ያንን የምታደርጊ ከሆንሽ እግረ መንገድሽን መተው አለብሽ። እኔ የምወደው ወተት መጠጣት ነው በሚለው፣ ውሃ መጠጣት ነው በሚለው፣ ጁስ መጠጣት ነው በሚለው መተካት ትችያለሽ። ቡና አሁን ለአንቺ እድሜ ጥሩ ላይሆን ይችላል። እሺ ጥሩ አይደለም፣ ጥሩ አይሆን ይችላል ሳይሆን ጥሩ አይደለም፣ መተው ነው ያለብሽ። እሺ ጎበዝ። እሺ እስቲ ደግሞ አንተ ቀጥል። ምንድነው ደግሞ ያንተ ክህሎት? እስቲ በቃ ይኸው ነው ክህሎት የምታሳየው። አየህ ይኸውልህ መለማመድ የምትችል ልጅ ነህ። ግን በሰው ደግሞ መሳቅ የለብህም። በሰው ስቀህም ያሳየኸው ነገር ደግሞ ከክህሎት የሚቆጠርም አይደለም። ስለዚህ አንደኛ በሰው መሳቅ፣ ሁለተኛ ነገር ደግሞ ክህሎት የሚባለውን ለይቶ ማወቅ ያስፈልጋል። የሚጠቅም ነገር ለመንፈስ፣ ለአእምሮ፣ ለአካል ደግሞ ለሰዎች የሚጠቅም ነገር ነው ክህሎት የሚባለው። ቅድም ጠቃቅሻለሁ፣ እነሱን ነው ማዳበር ያለብን። እሺ በል አንተም ጎበዝ። በሉ እንግዲህ አሁን ቤት ያላችሁትም ልጆች እነዚህን 3 ነገሮች በዋነኝነት የነገርኳችሁንና በስራቸው የዘረዘርኩትን በእነዚህ በ2 ወራት የረፍት ጊዜያችሁ እያዳበራችሁ የተሻሉ ደግሞ ልጆች እንደምትሆኑ ተስፋ እናደርጋለን። ደግሞ ወላጆችን መቼም ይሄ እንደምትከታተሉ ስለምንገምት ልጆቻችሁ በመንፈስ፣ በአእምሮ፣ በአካል ማደግ እንዲችሉ
አቅማችሁ የፈቀደውን ደግሞ ድጋፍ እንድታረጉላቸው አደራ ነው የምንላቸው። ለዛሬው እንግዲህ አይበቃልም? ይበቃል አይደል? አዎ በጣም ጥሩ። እሺ አሁን ቤት ያሉትን ልጆች ሰላም ሁኑ፣ ሰላም ያገናኘን እንበላቸው አንድ ላይ በሏ። ሁለታችሁ ሰላም ሁኑ፣ ሰላም ያገናኘን። የኔታ ሰምተውን ይሁን ይሰማል።